በኋላ እየመጣ ያረድን ኩላሊታቸውን እየወጣን እንሸጣለን። ኩላሊታቸው እየወጣ የሆዳቸው ውስጥ አንዳንድ የሚያስፈልጉ የሆድ እቃዎች አሉ። አይናቸውም ሊሆን ይችላል ፈለጉ ብሌናቸውን ስራም ብቻ ብር የሚገኝበት ይሁን እንጂ ማንኛውንም ስራ እሰራለሁ። እናት ዝውውር ነው። አርፈ ቁጭ በል ነገር ያለው አርፈ ቁጭ በል። አንዳንዴ የማይመለከት ነገር ውስጥ መግባት የለብህም። ለህይወት ዋጋ ያስከፍላል። ገባ ልጆች ምናምን እየመጣን ኩላሊታቸውን እናወጣ ነበር። ገልሻለሁ። ጎዳና ላይ ወድቄ እሱ ነው ያነሳኝ። ስለዚህ አይመለከታቸውም ምናምን ችግር የለውም። ህጻናት ከሆኑ ምንም ችግር የለውም። እድሜያቸው ከ5 ዓመት በታች ከሆኑ በብዛት እንደዚህ ጎዳና ልጆች ምናምን ነገር ጎዳና ላይ የሚወልዷቸው ልጆች እሷ ከመጣች ሰዓት ጀምሮ ልቡም ጠፍቷል። ከቤት ውስጥም በድኑ ብቻ ነው እየመጣ የሚቀመጠው። በቃ ነገር አንድ ነገር አደርጋለሁ ብትነግሪያለሁ። እሺ እዚህ ምን ታደርጋለች? የፍቅረኛሞች ነው አይደል? ምን ችግር አለው? እሳቸውም ያውቁት ነገር ስለእናንተ ሊኖር ይችላል። ሰው እንዳያውቅብን ነው ፍየል እያልን የምናወራው። ታረዱ ወይ ምንም አይደለም። አዎ ታረዱ። አዎ ሰፈሮች አሉ አይደል? እንዴ የዳዳ ሰፈር ሲወጣ አፈናቸው መምጣት ነው። ወያለ አቃጭቃጭ ምንድነው? የሞተው ፖሊሶች እየተመደቡ ሰው እየተመደበ ነው ያለው። ሁሉን አልቆት ነገ ታናግሪያታለሽ ብሎ ነው አሯሩጦ ይዟት የሚወጣው። ፍየል የምትሉት ነገር መጣ። ፍየል መስማት እንዲስ እሱ ዝም በይ ሲል አሰማሁት። ወይ ጉድ ካርልሽኛ አረልክ ነው ይሄ አልፈልግሽም እንዴ? ግን ደነገጥኩ፣ አስደነገጥከኝ። እንግዲህ ውድ ቤተሰቦቻችን እንግዲህ ያው እንዳያችሁት በጣም የሚያሳዝን ነው። በጣም የሚገርም እና በጣም የሚያስደነግጥ ነገር ነው። በድብቅ ካሜራ ያየነው ነገር ውድ ቤተሰቦቻችን ትንሽ እኛንም አወዛግቦናል ማለት ነው። ስለዚህ አሁን ወደ ልጁ ከመሄዳችን በፊት መጀመሪያ ከሱ ጋር የምትሰራዋን ማነች ምንድነች የሚለውን ነገር ለማጣራት እንሞክራለን ማለት ነው ውድ ቤተሰቦቻችን። ከዛ ወጣ አሁን እየመጣች ነግረውናል። ከዛ እንደወጣች ከሱ ቤት እንደወጣችና እየጠበቅናት ነው እዚህ እና እስቲ ምንድነው ያለው ሁኔታ ምንድነው የሚለው ነገር ውድ ቤተሰቦቻችን እሷን የማወራት ይሆናል ማለት ነው። አሁን ወደ ቤቷ እየመጣች ነው። እዚሁ ቤቷ አካባቢ ነው ያለ ነው። ስለዚህ እስቲ ምን ይፈጠራል የሚለው ነገር ካሜራውን ደበቅ አድርገው። እሺ ካሜራውን ደበቅ አድርገው እንዳታየው። እስቲ የሆነ ሽልማት ምናምን ሰጥቻለሁ ብዬ ወይ ቤቷ ገብቼ ወይም ደግሞ እዚሁ መንገድ ላይ እሷን የማወጣጣት ይሆናል ማለት ነው ውድ ቤተሰቦቻችን። እስቲ ያለውን ሁኔታ አብረን የምናየው ይሆናል ማለት ነው። በዚህኛው ጋር እየመጣች ነው። አይ ቲንክ እየመጣች ይመስለኛል በዛ በኩልና እንዳትነቃ በዚህ ጣይ። ሰላም ነው እናት? ሰላም ነው። እንዴት ነህ? አለን ሁሉ ሰላም አለን። የምልሽ ለአንድ ጉዳይ ላወራሽ ፈልጌ ነበርና አንዳንድ ጥያቄዎችን እጠይቃለሁኝና እኔ በየመንገዱ ላይ እንደዚህ እና ጥሩ ሽልማት እሸልማለሁኝ እና ደግሞ በቃ ጥሩ የሚባለው ህይወት ታሪክ ያላቸው የሚያስተምር ህይወት ታሪክ ያላቸውን ሰዎች ደግሞ ወደ ሚዲያም እናቀርባለን። ካሜራውን ያዘህ ነው እንዴ ሽልማት የምትለው? ጥሩ ቆንጆ የሆነ ሽልማት እሸልምሻለሁኝ። ቤትም ቢሆን እንግባና ቦታ ካለ የሚመች ከሆነ ስለምንድነው ማውራክ? ስለምን ሽልማት ነው የምትለኝ? ስለ አንዳንድ ጉዳዮች ስለ አንዳንድ ሽልማቶች። ስለዚህ ምንም ሳትጨናነቂ ስለ ራስሽ ህይወት የሚጠቅም ነገር ማውራት ነው፣ ሌላ ነገር የለውም። ስለዚህ ደስተኛ ከሆንሽ መጠየቅ ያስፈልጋል እንዴ? መናገርም አለብኝ ስለ ህይወቴ? ምን ችግር አለው? ይሄ እኮ ኖርማል የሆነ ነገር እንዴ አይደለም? ቆይ አንቺ ምን ችግር አለው? ቤቱ ገብተን ሌላ ነገር ከሌለ እቃ ቤቱ አልተስተካከለም አልኩ አይደል እንዴ? ቁጭ በል ምንድነው? እሺ ተባብለን አሁን እሺ ብለሽ ስለዚህ ካሜራ ዘግ ትገባለህ። ካሜራ ይዘህ ነው ቤቱ ደግሞ ምን ችግር አለው? እኔ አሁን ይሄን በዚህ ያህል ደረጃ እንትን የሚያስብል ነገር ምንድነው? እሺ ቁጭ በል። እዚህ የምትጠይቀኝን ነገር ጠይቀኝ በቃ ቁጭ በል። ውጭ ላይ ካፌም አለ ዝናብ አለ ስንት ነገር አለ። አይ ነው አለ፣ ግን ደግሞ ቤቱ አልተስተካከለም። ካሜራማን ሴታፑን አስተካክለው እስቲ። ካሜራ ላይ ግራ የገባኝ ነገር ካሜራ ይዘፍልኝ ምንድነው? ምንድነው የተለየ ችግር አለ? ሌላ ችግር የለም እና ምንድነው? ምንም ችግር የለም። ለምን እንደዚህ ያስፈራሽ? ምንድነው አንቺ ቤት ውስጥ እንዳልገባ እናንተ እንግዳ ሽልማት ምናምን ጥያቄ ልጠይቅሽ የምትለኝ ለምንድነው? ካሜራ ፊት ለፊት ይዘህ ውስጥ ላይ የሆነ ድምጽ ሰምቻለሁ። ምንድነው? ጓደኞቼ ናቸው። የሁሉ ሰው ጓደኞች ናቸው? አንዱ ፍቅረኛዬ ነው። እዚህ ነው ያለው ፍቅረኛ? እዚህ ነው ያለ እና የሱ ጓደኞች ናቸው። ጥሩ፣ በጣም ጥሩ። አልገባኝም ግን ካሜራ ይዘን ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ?
ምን ችግር አለ? ማለት የሚያስፈራሽ ነገር አለ? ምንም የሚያስፈራኝ ነገር የለም። ለምን እፈራለሁ? ግን አለ አንድ ምክንያት እኔ ሳላቅ ሽልማት አለ ካሜራ ፊት ለፊት ዘምታወራ ሽልማት ይኸውልሽ፣ ጠቀም ያለ ሽልማት አንቺንም እኛንም የሚጠቅም ሽልማት አለ። ግን ያው አንቺ ምንድነው ህይወትሽን የምትቀይርበት የምትችይበት ሽልማት የውጭ እድል የሚያመቻች ድርጅት ነው እኛን ስፖንሰር ያደረገ። ወደ ውጭ ሄደሽ ለስራም ለትምህርትም ስፖንሰር ያደርግሻል። ሙሉ ቪዛ ነው እና ያንን እድል ታገኛለሽ። ጥሩ ህይወት ለዛ ነው ለወጣቶች የሚያስተምር ነገር ጥሩ ነገር እስከሆነ ያው እንደዛ ያደርጋል። እና እስቲ ስለራስሽ ስምሽን ንገሪኝና ስለራስሽም ንገሪኝ እስቲ። እሺ ስሜ ሰናይት እባላለሁ። እሺ ስለዚህ የምሰራው ደግሞ የራሴ ቡና ጠጡ ነበር የምሰራ። አሁን ከቡና ጠጡ ደግሞ የራሴ ቡቲኮች ልብሶች እየሰራው ነው። ቆይ አሁን ከዛ ወደዚህ ደግሞ ድጋሚ እንግዲህ የሚመለከቱን ሰዎች እንግዲህ ውድ ቤተሰቦች ይሄን ነገር ትልቅ መስዋዕትነት እየከፈልኩ ነው ያለሁት። ማለት እኔ ግራ ገብቶኛል ሁኔታሽ፣ ነገሮችሽ ምናምን በጣም ግራ ገብቶኛል። ምን እንደሆነ አላውቅም። ለምን ግራ ይገባል? ዝናብ እየዘነበ እንደዚህ ምንድነው ቤት ያላስተካከልኩት ዕቃ አለ፣ ሰውም አለ፣ ቤቱ አልተስተካከለም እያልኩ አይደል እንዴ? ምንድነው ይሄኛው ቤት አንቺ ነው አይደል? ሁሉም ያው የሆነ ያልተስተካከለ ዕቃ አለ፣ ለዛ ነው ያላስገባው። ምንድነው ችግሩ? ይሄን ያህል ምንድነው ችግሩ? ንገሪኝ እስቲ። ምንም ችግር የለውም። ለምንድነው ግን አንተ ይሄን ሁሉ ሰው ዘመጣ ካሜራማን ካሜራ ፊት ለፊት እዘክ እኔን የምትጠይቀኝ ጥያቄ ምንድነው? አልገባኝም እኮ እያስጨነቀኝ ነው ያለው። እኔ ሽልማት አያስፈልገኝም። በቃ ምንም ሽልማት በለው ምንም ነገር አያስፈልገኝም። ቤቴን ከይቅርታ ጋር ቤቴን ለቀው ወደ ውጭ መሄድ እፈልጋለሁ። ቅድም ተደስተሻል ነበር እንዴ? በቃ አሁን ሀሳቤን ቀየርኩ። አልፈልግም ማለት አልፈልግም። ሽልማትም ይቅርብኝ። ሰዎችን ዘውጣልኝ። አልገባሽም እኮ በጣም ጠቀም ያለ ነገር ነው ያለው ነገር። አያስፈልገኝም። ይኸውልሽ ውጭ የፈለግሽው ሀገር አሜሪካ፣ አውሮፓ ሄደሽ የፈለግሽውን ነገር እኮ ማድረግ ይችላልሽ። አሁን እንዲህ ዝናብ እየደበደበ ነው ውጭ ላይ እንደዚህ ቀደም ከዛ ጋር እዛች ጋር ወደዚያ መጣ ነው። ስለዚህ ቤት አስገባህ ነበር። ምን ችግር አለው? ወይ ያኛው ቤት ቀደም እንግባ ብለሽ ልንገባ እቃ ይዟል። ያኛው እቃ ይዟል፣ መግቢያ የለም። ይሄኛው ቤት ማለት ይሄኛው ቤት ደግሞ ሰውም አለ፣ ያልተስተካከለም ነገር አለ። እኔ ደግሞ ማንንም እዚህ አላስገባም። ከቤቴ ውስጥ ማላቀው ሰው ለምን አስገባለሁ? ስለዚህ እኔ ደስ አላላችሁኝም። ከይቅርታ ጋር ሌላ ነገር ሳይፈጠር ብትወጡ ደስ ይለኛል። ምንድነው የሚፈጠረው? ስለራስሽ ተናገሪ ነው የተባልሽ። ሌላ ነገር የተባልሽ ስለራሴ ለምንድን ነው የምነግርህ? ማን አንተ ስለራስህ የምነግርህ? ነገርኩሽ እኮ እኛ ወደ ውጭ ድርጅት ጋር ነው የምንሰራው። ስለዚህ ይሄን ድርጅት ደግሞ ላንቺ ጥሩ እድል ነው። አንቺን እኮ የሚያውቅሽ ሰው ነው። እሷን እድሉን ስጧት ብሎ ይላል። እኔ አልመሄድ አልፈልግም። እንደዚህ አይነት ቤት ነው የምትኖረው። ስለዚህ ለሷ ብትሰጧት እድሉ ትጠቀምበታለች። በገንዘብም ከፈለገች 3 ሚሊዮን አካባቢ ብር ይሰጣታል ነው አይደል? እድሜ ለቤተሰቦቼ እንጂ እኔ ምንም ነገር አያስፈልገኝም። ቤተሰቦቼ እንደዚህ አድርገው ይሄን ቤት ገዝተው ሰጠውኛል። ይሄ ቤት እኮ ምን አይነት ቤት ነው? አሁን ይሄ ቤት አንቺ ምንም ሆነ ምንም እያሳለፍሻለሽ። ስለዚህ አሁን ቅድም ጀምረሽልኛል። ሻይ ቡና ነው የምሰራው አልሽ? ሻይ ቡና ለምን ትሰራለሽ ታዲያ? ሻይ ቡና ነበር የምሰራው። ሀብታም ከሆንሽ ታዲያ መጀመሪያ እየነገርኩ እኮ ነው። ሻይ ቡና የት ነው የተማርሽው? የት ነው የተወለድሽው? እዚህ ነው የተወለድኩት። የተማርኩትም አሁንም የትምህርት ላይ ነኝ። ምንድን ነው የምትማሪው? ተማሪ ነው እኮ። ምንድን ነው የምትማሪው ማለት? ምንድን ነው ትምህርት የምትማሪው? ትምህርት አልገባኝም። ምን ሌላ አማርኛ አለው እንዴ? ትምህርት ነው እንጂ መማራው ለምንድን ነው? የትምህርት ምን አይነት ብዙ? እሺ ለምሳሌ ምን አይነት አለ ትምህርት? እኔ ተማሪ ነኝ። ለምሳሌ ኢንጂነሪንግ ሊሆን ይችላል ወይ ደግሞ ሌላ አካውንታንት ሊሆን ይችላል። ብዙ አይነት ነገር አለ። ነው ገና እንትን አልጨረስኩም ገና። ኧረ የምር አልጨረስኩም። እድሜሽ ግን እንደዛ አይመስልም። ምን መሰለ እድሜ? እንዴት እና ማን ነው እስቲ ወይ ችግረኛ አይደለሽ? ቡና ሰራለሁ ማለት ነው። ቡና መጀመሪያ ነበር እየሰራሁት የነበረ። እሺ መጀመሪያ ቡና ሰራ ነበረ። ከቡና ደግሞ ወጥቼ ቡቲክ ለራሴ ጀመርኩኝ። አሁን ቡና ለምንድን ነው የምትሰሪው? ማለት ገንዘብ እጥረት ስላለብሽ ነው ወይ? ገንዘብ ለኔ በጣም ያስፈልገኛል። በጣም ያስፈልገኛል። ተማሪም ቢሆንም በመሀሎች ላይ የምሰራቸው ስራ እንትን ገንዘብ በቃ
ገንዘብ ያስፈልገኛል በአጠቃላይ እሱ ገንዘብ ያስፈልግሻል ገንዘብ አያስፈልግሽም ሳይሆን ሀብታም ናቸው ቤተሰቦቼ ያልሽ ነው ለማለት ያስፈልገኝም ታያለሽ በአንድ በኩል ደግሞ ገንዘብ ያስፈልገኛል የድሃ ልጅ ነኝ ታያለሽ ግራ አጋባሽኝ እኮ ነው ያለው ምንም ግራ አታጋባው የሀብታም ልጅ ነኝ እኮ የሀብታም ልጅ ከሆንሽ ለምን ሻይ ቡና ትሰሪያለሽ ለምን ማልሰራ ገንዘብ ለማግኘት እንኳን ሻይ ቡና ሌላ ስራ እንሰራለሁ እኮ ሌላ የተሻለ ስራ ትሰሪ የተሻለ ስራ እኮ ከሱ ተነስቼ የተሻለ ስራ ሌላ ቡቲክ እየሰራው ነው አልኩ ግን ቡቲክም ሆነ ሌላ ስራ ብቻ ብር የሚገኝበት ይሁን እንጂ ማንኛውንም ስራ ሰራለሁ ገንዘብ ከተገኘበት ለምን አስፋልት ጠርጌ አላድርም እሱ ያው ሁሉም ሰው ገንዘብ የማገኝበት ነገር ከሆነ ሰራለሁ ስራ አልንቅም ሰው መግደልስ እንዴት ነው ትሰራለህ ወይኔ ሰው መግደል እንዴት አንተ ምንድነው የምታወራው ሰው እንዴት እገላለሁ ምን አይነት ጥያቄ ነው ግን የምትጠይቀኝ ምን የተለየ ጥያቄ ሰው መግደል ምን አስፈለገ ሰው መግደልና ሌላ ስራ ምንም ነገር እሰራለሁ እያልሽ ነው ሌላ ነገር አትበይ አይደለ ስለዚህ የሰው መግደል ከብር ጋር ምን ያያይዘዋል እኔ ሌላ ስራ ነው የምሰራ ነው ያልኩ እንጂ ሰው ገድላለሁ አላልኩም ገንዘብ ያስገኝ እንጂ ምንም እሰራለሁ አልሽ ስለዚህ ገንዘብ ያስገኝ ምንም እሰራለሁ ብል ሰው መግደል ገንዘብ ያስገኛል እንዴ እንግዲህ እሱን እኔ አላውቅም አንቺ ምናልባት የምታውቂ ከሆነ አይ ምንም እኔ የማውቀው ነገር የለም ከኔ ምንድነው የምታስበው ግን ምን አስበክ ነው እንደዚህ ልትለኛ ቻልክ ይኸውልሽ ፍቅረኛ የት ነው ውስጥ ነው አለ ውስጥ ነው ፍቅረኛ ውስጥ ነው ያለው የት እዚህ ቤት ውስጥ እኮ ካለት እዚህኛው ነው እዛኛው ቤት እዚህኛው ነው እሱማ ሌላ ቃና ያለበት እዚህ ምንድነው የሱ ቤተሰቦች የሚኖሩበት ነው ወይስ ምንድነው ማዘሩን ትመጣለች ትኖራ እዚህ አንድ ቀን ትመጣለች እዚህ ነው የምትኖረው ማዘሩ ስለዚህ እና ታዲያ በጣም ጥሩ ነው እዚህ መሆናቸው ጥሩ ነው እስቲ ምንድነው ታዲያ አንቺ አሁን እስቲ የህይወት ታሪኬ ነግራችኋለሁ ያልሽኝ ነገር እስቲ የህይወት ታሪኬ በጣም ብዙ ፈተና አሳልፌያለሁ ብዙ ችግርም አሳልፌያለሁ እሺ ከቤተሰብ ወጥቼ ጎዳና ላይ የሚያደርኩበትም ሰዓት አለኝ በሆነ ኬዝ ምክንያት ከቤተሰብ ጋር ተጋጭቼ ማለት እና ብዙ ነገር ብዙ ሰቃይ ፈተና ደርሶ ይሄ ልጅ አገናኘኝ ማለት ነው በዛ በችግር ይሄ ፍቅረኛ ያልኩ ማለት የተገናኘንበት ምክንያት ቤተሰብ ጋር ምን አባሮች ነው ቤተሰብ በሆነ ምክንያት ያልተግባባንበት ነገር ነበረ እና በሆነ ስራ ያልተግባባንበት ስራ ነበረ በሱ ምክንያት የሆነ ስራ እየሰራው ነበር የራሴ ያልኩ መስተንግዶ ነበር መሰራ በዚያን ሰዓት ተቀጥሬ ማለት እና የራሴን ሳልጀምር በፊት ማለት እና የሆነ ደግሞ በቃ በዛ ባንዳንድ ነገር እነሱ ያልተመቸዋቸው ነገር አለ ቤተሰብ ከዛ በቃ እንዴት እንደዚህ ታደርጊያለሽ ምናምን ነገር ብሎ ቤተሰብ በቃ አስወጡኝ ማለት በቃ ከህይወታቸው አስወጡኝ እኔ ጎዳና ላይ ነበር እያደርኩኝ ነበር በቃ ተቸገር በጣም ብዙ ፈተና ብዙ ነገር አሳልፌያለሁ ለምን መስተንግዶ ትሰሪያለሽ ነው ያጣላችሁ አዎ ለምን ትሰሪያለሽ ከዛ ይሄን እዛ ያለው ለምን ነበር የምትሰሪው ማለት የምትፈልጊውን ነገር አይሰጡሽም ነበር ወይስ አይሰጡኝም ቤተሰቦች እንዳልኩ በጣም አፍታም ናቸው ግን እኔ ያልኳቸውን ነገር አያሟሉልኝም ስለዚህ ለኔ ግዴታ ብር ያስፈልገኛል ብዬ በቃ ወጣው ለራስሽ እንዴት እንደዚህ አይነት ስራ ትሰሪያለሽ ለምን ቤት ቁጭ አትይም እንደዚህ አይነት ስራ መስራት የለብሽም አሉኝ እኔ መስራት አለብኝ እሰራለሁ በእናንተ በቁጥጥር ላይ ውስጥ ደግሞ አልሆንም እኔ ግዴታ ብር ያስፈልገኛል ምናምን ብዬ ወጣው እንዴት ካኛም መብት ውጭ ትሆኛለሽ ምናምን ብለው አስወጡኝ ከዛ እየኖርኩኝ ሳለ ዝም ብዬ በጣም ህይወት የተመሰቃቅሎ ነበር የልጅ አገናኘኝ እዚህ ልጅ ጋር በቃ እሱም ይሰራ ነበር ንግድ ምናምን ይነግድ ነበር ልጁ ከዛ በቃ ለራስሽ የሆነ ነገር ጀመርልሻለሁ ምናምን እዚህ ጎዳና ላይ ማውጣሻለሁ ምናምን ብሎ ምንድነው የሚሰራው ሲነበር ንግድ ነበር ነጋዴ ምን አይነት ንግድ ነው የሚሰራው አትክልት ቤት ምናምን አለው እሱ ነው የሚሰራ የነበረ በምሬ ተዋወቃችሁ ሁለታችሁ በቃ እኔ እሱ እየሰራ ሳለ እኔ ደግሞ እዛው ቁጭ ብዬ ነበር ሞሎ ቤተሰብ አባረው ነበር እዛ በምክንያት ወጣሽ ምናምን ብሎ ይነግራል ሁሌም ይነግረኛል በዚህ ምክንያት ነው ቤተሰብ ያስወጣኝ ምናምን በቃ ከኔ ጋር እንሆን ስራችንን እንሰራለን እኔም ባለውበት ስራ አንቺም ሌላ ስራ ጀምርልሻለሁ ምናምን ሲለኝ እሺ ምናምን ብዬ ወጣው ከዛ ከሱ ጋር አወራን ቤት ነበር ዶርም ተከራይቶ ነበር የሚኖር ዶርም ዞኝ ሄደ ልብስም አንድ ልብስ ነበረኝ የነበረኝ በዛን ሰዓት ቤተሰብ ልብሴንም አልሰጡኝም ሲያወጡኝ ማለት ሲያባርሩኝ እዛ ልብስ ምናምን ገዛልኝ ለራሴ ቡና ጀመረልኝ ከዛ ለራሴ ስኖር እሱም እየሰራ እኔም ለራሴ እየኖርኩኝ እየሰራው
ቤተሰብ በቃ ይቅርታ ምናምን ብለው ይቅርታ ጠይቀው ቤተሰብ ጋር ታረኩኝ። ወደ ቤተሰብ ተመልሼ ከዛ በኋላ በቃ እዚህ ጋር ልጅ ጋር በቃ መጋባት አለብኝ ምናምን ነገር አልኩኝ ልጁ ጋር እና ገና አልተጋባንም ግን ቤተሰብ ማግባት እንዴት የምታገቢ ከኛ ፍቃድ ውጭ በራስሽ መብት ነው ወይ አሁን ዙሮ እንደዛ አሉኝ ሲሉኝ ከጎዳና ላይ ወድቄ እሱ ነው ያነሳኝ ስለዚህ አይመለከታችሁ ምናምን ብዬ አሁን ገና ሰሞኑን በቅርቡ እንጋባለን ብያለሁ አሁን እኔም እሱ ነው ምንድነው ታዲያ እየተጠበቃችሁ ያላችሁ በቃ ነገሮች ሆነ የምናመቻቸው ነገር ስራ አለ ምንድነው የምታመቻቹት እሱም የሆነ ነገር አለው የራሳችን እኔም የራሴን ነገር አለ ምንድነው ምንድነው የምታመቻቹትን ነገር ንገሪኝ ያልኩሽ ነው ምንድነው ሌላ ነገር የምታወሪ እኔም እንዳልኩህ ቡቲክ ነው መሰራ ብያለሁ እሺ ሰፋ አድርገን በጣም ተለቅ አድርገን ቡቲክ እንድንሰራ ሁለታችንም እሱም ንግድ ላይ ነው ያለው አሁን ላይ ንግድ ላይ ነው ከማን ጋር ነው የሚኖረው ከማዘሩ ጋር ነው የሚኖረው እኔም እሄዳለሁ አንዳንድ ቀን ከሱ ቤት እሄዳለሁ አንዳንድ ቀን ግን እኔ የራሴ ቤት አለ ሌላ አለሽ አንቺ ሌላ ቤት አዎ ይሄ ማለት ይሄ ቤት የኔ ነው የሱ ቤት ደግሞ ማዘሩ ጋር ነው የሚኖረው ሌላ ቦታ ላይ ነው የሚኖሩት እና በቃ በቅርቡ እንግዲህ ሁሉ ነገር ከተሳካልና አብረን እንሆናለን ብዬ ተስፋ አደርጋለሁ ስለዚህ ያው አብራችሁ ለማን ብዙ ነገሮችን ያስተካከልና አሁን እሱም ያለበት ስራ በጣም ደስ የሚል ስራ ላይ ነው ያለው እኔም እግዚአብሔር ይመስገን ደስ የሚል ስራ ላይ ነኝ ያለሁት በጣም ጥሩ ስራ ላይ ያለሽ በጣም ጥሩ ስራ ላይ ነው ያለነው ብዙ ነገር ብዙ አላማያ አሪፍ እየሄደልን ነው ብዙ ቅዳቀደናል የሚገርምህ ብዙ ቅድ የምር ብዙ ቅድ አለን ምንድነው እቅዳችን የሚገርምህ እቅዳችንማ የሆነ ቤት እናሰራለን ምናምን ብለን አስበናል እሱም በቡቲክ ቤት ነው ሁሉ ስራ የሚሰራው አዎ በጣም ምርጥ ገበያ ነው ያለኝ የሚገርመው እሱም በጣም ምርጥ ታገኛለሽ በቃ አረ በጣም ብዙ ነው ማገኘው ምን ቡቲክ ነው ወይስ ሌላ ነገር ነው ሸጫ ነው የምትሰራው አረ ሌላ አልሰራም ቡቲክ ነው የምሰራው ከቡና ወደ ቡቲክ እና በጣም ነው የምንሰራው እና ብዙ ነገር አስበናል አቅደናል እኔና እሱ ማለት ጥሩ ነው እቅዳችሁ በጣም ደስ ይላል ለእናቷስ ምን አሰባችሁ ለሱ እናትም ቤት በቃ አንድ ቤት እንሰራለታለን ብለን ተስፋ አድርገን እንግዲህ ያወራንበት ነው ገና እኔና እሱ አንድ ላይ ሆነ በቃ እሱ ለእናቱ የሆነ ቤት መስራት አለብን ምናምን ነገር ብለናል ምን አይነት ቤት ልትሰራ ነው እንግዲህ እሱ ያሰበውን ነው እንጂ እኔ ምንም አላሰብኩም እኔ እንኳን እሱ ነው ያሰበው እኔ ምን አይነት ቤት እንደሚሰራ አላውቅም ምን ማለት ከብሩ ላይ እኔ አግዘዋለሁ እንጂ ማለት ከብሩ ላይ አግዘዋለሁ አዎ ብር ላይ እኔ ማወጣለሁ እሱም ያወጣል ወጪ አብረን እንትን እንላለን እንጂ ምን አይነት ቤት ቡቲክ ሽጪ ቤት ማለት ብዙ አይነት ነገር ረጅም ጊዜ ይፈልጋል አንደ ነገርሽኝ ኮና 6 ወርም አልሆነም አሁን ስራ ከጀመርሽ አይደለ አሁን ደግሞ ቶሎ ብዬ ሌላ ቡቲክ ከፍታለሁ ታያለሽ 6 ወርም ከዛኛውም እኮ ሰርቻለሁ እኮ ዛኛው ቡና ጠጡ እየሰሩ በጣም ሰራ ነበር ለዛ ነው ወደ ከዚህኛው ወደዚህኛው የተቀየርኩ ስለምሰራ አይደለ ሰው ቡና ጠጡና ቡቲክ ገዝቶ የራሱን እንጀራውን መብላትና ግብር መክፈል አቅቶታል አንቺ የቤት ኪራይ ስለማልከፍል ነው አንደኛ የቤተሰብ ቤት ነው ብዬ ነው የቤት ኪራይ ስለማልከፍል ቤት ኪራይ ምንም ይባል የራሴ ቤት ነው አይደለም ምንም ይባል ቡቲክ ነው እናል በዚህ ነው ያለው ምን ያልማ ሳይሆን ቤትማ ቡቲክ በቃ የውሸት ወሬሽን በቃ ውሸት አይደለም የምሬ ነው የውሸት ወሬሽን እዛው አቁም ለምን ዋሻለሁ ምንም ልሰማሽ አልችልም ለምን ዋሻለሁ ለምን ትጠይቀኛለህ ግዴታ የመናገር ግዴታ ኖሮብኝ አይደለም ገባ የመናገር ግዴታ ኖሮብኝ ሳይሆን በቃ እስኪ ስላንቺ ህይወት ንገሪ ስላልከኝ ነው ያወራውልህ እንጂ እኔ ግዴታ የለብኝም አንተ ነህ ቤቴ ድረስ ካሜራ እዛ የመጣው ይኸውልሽ እየነገርኩሽ ነው እምሰራውን አንተ አታውቅም ስራ የምትሰሪውን ስራ ትክክለኛውን ተናገሪ እየተናገርኩ እኮ ታዲያ ውሸት ለምን ነው ውሸት አይደለም እውነት ነው እያንዳንዱ ነገር ይኸውልሽ ዝም ብዬ ማወራ እንዳይመስልሽ ከሆነ በኋላ ማለት ነው እንዴት ማስረጃ እያንዳንዱ ነገር ምን ማስረጃ ለኔ ምን እሰራለሁ ለምን ምንም አልሰራም እኔ ነገርኩ የምሰራበት ስራ ቦታዬን አሳየው ነገርኩ አይደል ባላሳየም እየነገርኩ ነው እሱማ መሸቀያ አይደለም እውነት ነው ትክክለኛ ነገር ኧረ እባክሽ የምሬ ነው እንዴት ዋሻለሁ ይኸውልሽ ነግሬሻለሁ እያንዳንዱ ነገር እንድነግርሽ ለምንድን ነው ነግሬሻለሁ እያንዳንዱ ነገር በስነ ስርዓት ንገር ምንድነው ምንም ነገር ነገር የለም በቃ ነገርኩ እያንዳንዱ ምን እንደምትሰሪውልሽ ምን ስታወሪ እንደነበር ይኸውልሽ እያንዳንዱ ነገር አሳይሻለሁ አየሽው ምንድነው ይሄ ውሸት ነው ምንም ነገር የለም ውሸት ነው አይደል ውሸት ነው አይደል ውሸት ነው ውሸት ነው
አዎ እኔ እንደዚህ አይነት ነገር አልሰራም። ለምን ነው እንደዚህ አይነት ነገር እኔ አልሰራም። እየሰራሽ አይደል እንዴ? እኔ አልሰራም አልኩህ እኮ። እየሰራሽ ነው። ያንዳንዱ ነገር ተናገሪ። ነግሬሻለሁ። ሌላ ነገር እላለሁ ካልሽ ደግሞ ይኸውልሽ ጥፍጥፍ ነው ማድረግሽ። እኔ እንደሱ አልሰራም። ውሸት ነው። እኔ ምንም ካሜራውን አጥፋው። ካሜራውን አጥፋው። ነግሬሻለሁ። እሺ ሌላ ነገር እንዳታወሪ እሺ። ልቀቀኝ። እሺ ምንድነው የኔ ያለ የምትደብድበኝ? ነግሬሻለሁ። አርፈሽ ቁጭ በይ። ሌላ ነገር አወራለሁ አትበይ። ሴት ልጅ እኮ ነኝ። የኔ ያልተደበድበኛለህ? ምንም አይነት ነገር የለም። ምንም ወንጀል አልሰራውም። ሌላ ነገር ነው ፈልጊው ነው? ምንም አልሰራውም። እየነገርኩ ነው ስራዬ። እሺ በቃ እሺ ሌላ ነገር ነው ፈልጊው? እሺ እነግርሃለሁ። ሌላ ነገር ነው ፈልጊው? እሺ ልንገርክ። አትምታኝ። እሺ ልንገርክ። እሺ ደግሞ እናንተ ስስት ነሽ። እንዴት ነው የምታስመስዩ ደግሞ? ይሄን ያህል የምትመታኝ ለምንድን ነው? ነግሬሻለሁ። የማትናገሪ ከሆነ ገና ገርፍሻለሁ። ሱሪሽን አውልቄ ነው የምገርፍሽ። እሺ እነግርሃለሁ እኮ ተናገሪ። እኔ ቤተሰብ አለኝ አልኩ። ከዚህ እየቀለድኩ ነው። ውሸቴን ነው። ከሱ ጋር ነው እኔ የምኖረው። ከሱ ጋር አንድ ላይ? አዎ ሻይ ቡና ነበር የምሰራ ነው። እሺ እና እሱ ልጆች እያመጣ ምናምን አንድ ነገር እንዳትዋሽኝ ነው ነግሬሻለሁ። አንድ ነገር ብትዋሽ ነግሬሻለሁ። አልዋሽም። እሺ ልጆች ምናምን እያመጣን ኩላሊታቸውን እናወጣ ነበር ከሱ ጋር። በሱ ነው የምንስተዳደረው። በሱ ነው የተዋወቃችሁት? የት ነው የተዋወቃችሁት? ሻይ ቡና ነው የተስተዋወቅነው። እየመጣ ይጠቀም ነበር። አዎ እሺ። ከዛ ጎዳና ላይ የሚያልኩ እየቀለድኩ ነው። ቤተሰቦች እዚህ አይደሉም። የት ነው የሚኖሩት ቤተሰቦች? ሌላ ቦታ ነው የሚኖሩ። ክፍለ ሀገር ነው የሚኖሩት። እና እኔ ከሱ ጋር ነው የምኖረው። በቃ ከሻይ ቡና መጥቶ ይጠቀም ነበረ። በዛ የሆነ እዚህ እንደዚህ የምታደርጊ እንደዚህ ምሰሪ የሆነ ጥሩ ስራ ነው ያስጀምርሽ አለኝ። እሺ ምናምን ብዬ እሺ። ከዛ በኋላ ከሱ ጋር ጀመርኩኝ። እሱ ልጆች ምናምን አመጣ። ሌላ ቦታ ላይ ነው በደላላ ነው የሚያመጣቸው። እሺ። ከዛ በኋላ እያመጣ እያረድን ኩላሊታቸውን እየወጣን እንሸጣለን። ከዛ እኔም ደላላ አስተዋወቀኝና እኔም እንደዛ ሰራ ነበር። ስለዚህ እያንዳንዱ ነገር የሚደረገው ነገር እያንዳንዱ ነገር ታውቂያለሽ ማለት ነው? አውቃለሁ። ፍየል እያላችሁ የምታወሩት ምንድነው? ሰው እንዳያውቅብን ነው ፍየል እያልን የምናወራው። ምን ነው ፍየል? ልጅ ነው። ህፃን ልጆች ናቸው። ህፃናቶች? አዎ። ስለዚህ በደንብ ተደራጅታችሁ ነው እየሰራችሁ ያላችሁት አንድ ላይ? አዎ። አዎ። ሌላስ ምንድነው የምታደርጉት? ምንም አናደርግም። በቃ በደላላ እናስመጣለን ህፃናቶችን። የደሃ ልጆች ነው የምናስመጣው። እነሱን ኩላሊታቸውን አውጥተን እንሸጣለን። እንደው አታፍሪም? በዚህ እድሜሽ እንደዚህ እያልሽ እንደዚህ እየሰራሽ እንደዚህ ገንዘብ የምታገኙ ገንዘብ እንዳ አያስጠላሽ? በዛን ሰዓት እኔ በጣም ችግር ውስጥ ነበርኩኝ ያለሁት። ይሄን ወደዚህ ውስጥ ለራሱ መግባት እንኳን እንደዚህ ማድረግ ሌላም ነገር ባገኝ አደርጋለሁ። ሌላም ለመስራት ወደ ኋላ አልልም ነበር። እንኳን ይሄ ህፃናቶች መግደል ቀርቶ ማለት ለምን በዛን ሰዓት ገንዘብ ያስፈልገኛል። ለገንዘብ ያለሁበት ሁኔታ ላይ በጣም ከባድ ሁኔታ ላይ ነበርኩኝ። እና የሰው ህይወት እየገደልሽ ነው እንደዚህ ችግርሽን እንትን የምትይው? ምንም አይመስለኝም ነበር። ምንም አይመስለኝም። ለምን ተቸጋግሬ ሁሉን ነገር ብዙ ነገር ስላሳለፍኩኝ እነዚህ እንደዚህ ካለይ በኋላ ኑሯችን እየተስተካከለ መጣ። አሁን ደስተኛ ነሽ? በጣም ደስተኛ ነኝ። ህፃናትን እየጨረስሽ ነው ጭራሽ ደስተኛ ነኝ የምትይው? ምን አይነት ጭንቅላት ምን አይነት አእምሮ ነው ያለሽ? እንዴት? ለምን እኔ ህይወቴን ማስተካከል ቢሆን እንኳን ህፃናቶችን ሌላ ማደርጋለሁ አልኩ እኮ። ከናንተስ ጋር የሚሰራ ሰው አለ ሌላ? አሉ የሱ ጓደኞች። አብራችሁ ነው የምትሰሩት? አብረን ነው። ቀጥያውን ተርሽ ቀጥያውን እንጂ ወደ አው በእናትህ እንትና ቀጥያውን ወደ እሱ እንጂ ይሄ ነው ቤት? ምንድነው? ማን ምን ፈልጋችሁ? ምንድነው? ስናፍቀኛሽ? አዎ። ምንድነው? ቁጭ በል በቃ ቁጭ በል አልኩህ አይደል እንዴ? ተቀመጥ በቃ። እንዴ ሌላ ነገር ምንድነው? አይ በጣም ተስተረልክ፣ በጣም ተቆጣህ በጣም። እሺ ሰላም ነው ማለት አለ። አረፍ ይበሉ በቃ። ማሚ ቆይ
አይ እሷን መንገድ ላይ አግኝቻት ነውና ያው እንትን ወደ ዱባይ ምናምን እንትን ልንወስዳችሁ ነው። እንዴት? ለምን? ያው በጣም ጥሩ ጥንዶች ናችሁ፣ ጥሩ ፍቅረኛሞች ናችሁ ተብለን እንግዲህ እኛም ፕሮግራም ስለምናዘጋጅ ለዛ አይ ችግር ሁለታችሁ ስለተመረጣችሁ እናመሰግናለን። ምንም ችግር የለውም። ሁለታችሁ ስለተመረጣችሁ ያለውን ነገር በእናንተ በኩል ያለውን ነገር መናገር ነው። ከዛም በኋላ የእናንተ እንዴት ተገናኛችሁ የፍቅር አጋጣሚያችሁን ያለውን ሁኔታ መናገር ነው። ተቸገራችሁ ምንም ችግር የለውም። አጥፋው፣ ካሜራውን አጥፋውና አይ ለምን ይቅር። አይ አያስፈልግም። ምን ማለት ነው? ምንም ችግር የለውም። ያው እሷ እኮ ተስማምታ ደስ ብሏት ተስማምታ ነው የመጣችው። አዎ ያው ደስ ይለዋል። እንደውም ወደ ዱባይ እንደውም እንሂድ እያልኩት ነበር። በዚህ አጋጣሚ በእናንተ ትኬት እንሄዳለን ብላለችና አይ አይደለም በዚህ መልኩ ታዲያ ምን ችግር አለው? ምንም ችግር የለውም። አገባባችሁን ልክ አይደለም። ምን ችግር አለው እንዴ? ቀጠሮ ይያዛል ምናምን ነገር እንደዚህ ባንዴው ተመቶ ካሜራ ተደቅኖ ምናምን ሌላ ነገር እኮ ነው የሚመስለው። ሰርፕራይዝ ነው። አይወለ ሰርፕራይዝ ፕሮግራም ሲሆን እንደዚህ ነው የሚሆነው። እሺ ለዛ ነው እንጂ ምንም የሚያስደነግጥ ደግሞ አይደለም። አንተ ምንድን የተገናኛችሁበት እንዴት እንደሆናችሁ ስለ ፍቅራችሁ ስለ ሁኔታችሁ መናገር ነው። ሌላ ነገር የለውም አይደል እንዴ? ማይ ምንድነው የሚለው ገብቶሻል? ግን ይሄ ነገር እንዴት ነው? እናንተ ነው ጥያቄ የመጣው። እኔማ ምን እንትን ፍቅረኛ ማቾች እስቲ ስለ ራሳችሁ ንገሩን። ምንድነው? ሌላ ነገር የለውም እኮ ፍቅረኛ ማቾች ነን ያላችሁ። ስለዚህ መለከሰው እናንተ ስለሆነ እኔ ቤት ውስጥ ስለመጡ እኮ ስለ ራሳችሁ ንገሩን። ስለ ራሳችን ስለ ምን ማወቅ ፈልገህ ነው? ስለ ራሳችሁ ምን እንዴት እንደተዋወቃችሁ እንዴ? ምንድነው ሌላ ነገር እንትና አይደለም አይደለ? አትፍራ። የሚያስፈራ ነገር አለ እንዴ? አይ የሚያስፈራ ነገር መኖር ሳይሆን እኮ ታዲያ ምንድነው እንደዚህ መጠራጠር? የሚያስፈራ ነገር የለም። ስለዚህ እንዴት እንደተገናኛችሁ እንዴት እንደተዋወቃችሁ አጋጣሚዎችም ለሰዎች ያው የሚያዝናኑ ነገሮች ካለ በዚህ አጋጣሚ ያው እኛ ፕሮግራም እንደዛ አዝናኝ ስለሆነ ለዛ ነው እሷ ትንገራችሁ አውሬ እንጂ። አይ እሷ ጋር ትንሽ አውርተናል። አንተ እንድትነግረኝ ነው ፈልገው። እኔ ያው ከእሷ ጋር እንግዲህ ተገናኘ ነው ያው ቡና ስታፈላ እንግዲህ ምሳ ሰዓት አካባቢ ላይ ምናምን ቡና ልጠጣ አጋጣሚ አንድ ቡና ቦታ ላይ ቁጭ አልኩኝ። ከዛ ቡናን ታፈላው ምናምን ቀዳችልኝ። ያኔ በዛ አጋጣሚ ያዩዋት ወደድኳት፣ አውሯት ምናምን ጀንጀንኳት። ያው ተግባባን። ይሄ ፍቅር ጥያቄ ያቀረብኩላትና ፍቅር ጀመር ማለት ነው። እሺ ያው ከዛ በፍቅር ጥሩ ፍቅረኛሞች ነን አሁን ላይ። ቆንጆ ፍቅር ጊዜ። እስቲ ምኗ ነበር የሰበበ? በምንድን ነው አጋጣሚ ነው ልትገናኙ የቻላችሁት? ምን ያህል ጊዜ ሆናችሁ? ትህትናዋ በጣም ደስ ይላል። ቡና ስታፈላ ያላት ከስተመሮች ጋር ያላት ግንኙነት አካባቢ ላይ ምናምን በቃ እሷን በጣም እሷ ቤት ስትሄድ ሙሉ ነው፣ ሁሌም ሙሉ ነው፣ ጎሎ አያውቅም። በቃ ሰው በጣም ብዙ ከስተመር አላት ምናምን በጸባይ ምክንያት እና በቃ ላልወዳት አልችልም። ስለዚህ በዛ ምክንያት ተስበህ ምን ያህል ጊዜ ሆነና ያልከኝ? አብራችሁ ሆናችሁ ምን ያህል ጊዜ ሆናችሁ? ምን ያህል ጊዜ አመት ይሞላል። እሷ ያለችኝ ግን ወደ 4 አመት ሆኖናል ያለች። 4 አመት እንዴ? ኧረ ምን 4 አመት ነው? ወደ 4 አመት ነው። ኧረ ከየት የመጣ ነው 4 አመት እንዴ? አሁን ቅርብ ጊዜ ነው እሱ ከዛ ትምህርቱን ትቶ ከመጣ ሰዓት ጀምሮ አብራን እንትን ያለችው እንጂ ምንም እንትን የምትለው ለምን ታሻላችሁ? ትክክለኛውን ተናገሩ። እኛ አይደል እንዴ ሲጀምር አንቺ ለምን ውስጥ አትገቢም እንዴ? እዚህ ምን ታደርጊያለሽ? ከሰማው ከቤቴ ሰው መጥቶ እዚህ ምን ታደርጊያለሽ? የፍቅረኛሞች ነው አይደል? ከሰማውማ ምን ችግር አለው? እሳቸውም ያውቁት ነገር ስለእናንተ ሊኖር ይችላል። ኧረ እማዬ እንደዚህ አይባልም። ለማንኛውም ረዳ ዝም ብላችሁ አውሩ እስኪ ተጫወቱ እስኪ። አይ እውነታውን አውሩ ነው ያልኩት። ሌላ እርስዎ ቅርብ ጊዜ ነው ያዩዋቸው? እኔ ቅርብ ጊዜ ነው ያዩዋቸው። ነግሮታል ከዚህ በፊት ደርሶ? ለዛ ነው አሁን በረጅም ጊዜ አልነገርኳትም። ምን እውነቷን ነው? እሷ 4 አመት ነው ወይስ 1 አመት ነው? አሁን አንተ 1 አመት ሊሆን ነው አልክ። እሷ ቅድም 4 አመታችን ነው አለች። ካስተዋወቅኳት ከእሷ ጋር ካስተዋወቅኳት ሁለታችሁ ከተዋወቃችሁ ቆይቷል። 4 አመት ነው እሷ እንዳለችው። ከዛስ በኋላ እንዴት ነበር እስቲ ፍቅርህን የገለጽክላት? እንዴት ነበር እስቲ የነበረው ሁኔታ? ፍቅርህን የገለጽኩላት ማለት እንዴት ተቀበለች? ስትቀበለች እንዴት ነበር ወደ ፍቅር ሲቀየር የነበረው ሁኔታ? ያው ተቀበለችኝ። እኔም በሰዓቱ በወቅቱ ትንሽ ያው ጸባያችንም ስለገጠመ ባህሪያችንም አንድ አይነት ስለሆነ ፍላጎታችንም ተመሳሳይ ስለሆነ ከእኔ ሳወራት በቃ እኔ የምፈልገው አንተ ጋር አለ፣ አንተም እንደዛው እኔ ጋር እንደኔ አይነት ሰው የምትፈልግ ከሆነ ማለት አስተሳሰባችንም ተመሳሳይ ነው፣ ፍላጎታችንም ምርጫችንም አንድ አይነት ነው፣ ከምግብ አንስቶ ማለት ነው።
እና ያ ነገር በቃ አንድ አደረገ። በጣም ደስ ይላል። አሁንስ እንዴት ነው እስቲ ያላችሁበት ሁኔታ? ከዛስ እንዴት ነው ወደ ፍቅር የተቀየረው? አሁን ያው በጣም ቆንጆ ሁኔታ ላይ እንገኛለን። ምንድነው የምትሰሩት? እኔ እንግዲህ አሉ ጓደኞቼ ምናምን አሉ፣ አንዳንድ ስራዎችን እሰራለሁ፣ ጉዳዮችን አስፈጽማለሁ። ተቀጥሬ አይደለም፣ ያው በሰው እንደዚህ ያው ትንሽ ቅልጥፍናም ስላለ በቃም የሚሸጡ እቃዎች ምንም ካሉ እንደዚህ ኖርማል አሁን ሞባይል ምናምን አለ አይደል እየገዛው ምናምን ከሰው እጄ ላይ አስቀምጣለሁ እንጀን እያልኩ አትርፌ ምናምን እሸጣለሁ። ዴሊቨሪም እሰራለሁ ምናምን። አሁን አንዳንዴ እቃዎች በራይድ ምናምን ነገር ሰው እንትን ይላል። ምን ይላል? መላክ ሲፈልግ በራይድ መላክ ሲፈልግ ለእኔ ሰጡኝና እኔ በትራንስፖርት አድርሼ የራይዱን ዋጋ እኔ እወስዳለሁ። እንደዛ የምሰራው ብዙ ኔትወርክ አለኝ። እንደዛ ነው የምንቀሳቀሰው። ኑሯችን ትንሽ ያው እንደምታየው ቤታችን እንደዚህ ነው። ያው አንቺ ቅድም ምንድን ነው ያልሽኝ? እስቲ ምንድን ነው እንሰራለን ያልሽኝ? እኔ እሱ አትክልት ቤት ይሰራል እያለች ነው። አትክልት ቤት የት ነው የምትሰራው? አትክልት ቤት እንዴ? እኔ ቋሚ ስራ አይደለም፣ ያው እኔ የተገኘውን ስራ ነው የምሰራው። አልመርጥም ስራ። አትክልት ቤት ነው የሚሰራው ትላለች። አንተ ተላላኪ ነኝ ትላለች። አንዱን ነገረች። አሁን አትክልት ቤት ባለፈው ለታ የተወሰኑ አትክልቶች ነበሩኝ። እኔ አትክልት ቤት ይሰራል ማለት ነው። የሚሸጠው ቃል አይደል? እኔ ምንም ስራ የሚባል ነገር እንዳይባለቅ አታስቢ ነው። እሳቸው ማያውቁት ስራ ምን አይነት ስራ ነው? ስራ ከቤተሬ በምን ነው የምትተዳደረው? አላውቅም። ነግሮት ያውቃል ስለ ስራው? ምንም ስለ ስራው ነግሮኝ አያውቅም። ሁላ ለመናገር እኔ በብስብኝ ምንድነው ምክንያቱ ብዬ ነው የምጠይቀው። ስጠይቀው መልስ አይሰጠኝም። እባክህን ምንድነው እንትን የምትለው? ከድሮ ባህል ተቀይራል። ምግብም ቤት ውስጥ መብላት ትተሃል። ልጄ እባክህን ምንድነው እኛ ብናወራ ይሻላል። ምን አይ ግድ የለም ተወኝ። ከመጡነታቸውን ሰው ፊት እንደዚህ አይደለም። ዝም በል አንተ። አይ እስቲ ተወኝ ልጄ። አይኔ እያየ ጥፍት ስትል ታደም ላድርግ የወዴን ተንፍሼ ለሞት እንጂ የነገሩት ነገር የለም ማለት ምንም ነገር የሚነግረኝ ነገር የለም። ከሷ ከመጣች ሰዓት ጀምሮ ልቡም ጠፍቷል። ከቤት ውስጥም በድኑ ብቻ ነው እየመጣ የሚቀመጠው። በቃ እውነቱን ልንገርህ ምንም እንትን የምለው ነገር የለም። ከኔ ከመጣች ጀምሮ ነው እቺ ልጅ ቀልቤም አልወደዳትም። በቃ ልጄን ይዛ ተረስቶኝ ልጄ አረተወኝ አንድ አይኔ ብሌን አንተ ነበር ካሁን ጥፍት አልክብኝ። ምን ሆነ እንደሆነ አታወራኝም። ቤት ውስጥ ምንም አትልም፣ አትበላ፣ አትጠጣ። ምን ልሁን ታዲያ ለማለት ነው እየነገሩ ነው። አጋጣሚ ሲመጡ ፍቅረኛም ከሆነች ተስማ ወይ ታስተካክልክ። በቃ አይ እንደዛ የሚስተካከል ነገር እንኳን ያለ አይመስለኝም። ማማ ግን እስቲ ቆይ ያለውን ነገር ላውራ ብዬ ነውና እስቲ አንቺስ እስቲ ንገሪኝ እስቲ ምንድነው ሁለታችሁ የምታወሩት ነገር በሙሉ ተቃራኒ ነው። ሁለታችሁ ትርፍ ስራውን እኮ ነው የነገረሱ። አትክልት ቤት ይሰራል። እሱን ረስቻለሁ። እሷ ምንድነው የምትሰራው? እሺ ቅድም ረስቻለሁ አልተናገርኩም። አይ በቃ አንቺ ዝም በይ። ምንድነው እሷ የምትሰራው? የሷን ስራ ንገረኝ። አሁን የሷ ቡና አይደል? ቡናም ታፈ ጭራሽ እንደዚህ ነው ትጠይቁት አይደል? አይ ምንድነው እናንተ ራሱ ንግራችሁ ነግሬ አይደል እንዴ ቡቲክ እንደምሰራ አሁን ነው የምትነግሪው? የመጀመሪያ ስራሽ አሁን ነው የምትነግሪው? አረ ነግሬያለሁ፣ ቆይቻለሁ። ረስቶት ነው ደረሰው እንዴ? በጣም ስራ ይበዛብኛል ጊዜ። ያው እንዴት ነው የተዋወቅ ነው እንደዛ ነው። ከዛ በኋላ ወጣ ነው ቡቲክ አብራችሁ የኖራችሁ እሷ ምን እንደምትሰራ አታውቅም አንተ? አውቃለሁ እንጂ እኔ ታላቅም። መቼ ነው የጀመርሽ? በቅርቡ መቼ ቆየ? መቼ ቆየ? በቃ ከዚህ በላይ በቃችሁ። እሺ በቃ ምን እንደምትሰራ እያንዳንዱን ነገር ደርሼበታለሁ። እያንዳንዱን ነገር ደርሼበታለሁ። ምንድነው የደረስክበት? ሁሉንም ነገር ያው እሷ ምንድነው የደረስክበት? ምን አልገባኝ ማለት ነው። ይኸውልህ ልክ እርስዎ እንዳሉት እነዚህ ሰዎች የሚሰሩት ህፃናት ዝውውር ነው። አርፈህ ቁጭ በል ነግሬሃለሁ። አርፈህ ቁጭ በል ነግሬሃለሁ። አንድ ነገር አደርጋለሁ ብትል ነግሬሃለሁ። እሺ ዲማን ምንድናችሁ እናንተ? ፖሊሶች ናችሁ? ያው የሚሰሩት ነይ ቁጭ በል። ምንድነው የምትሰሩት? ምንድናችሁ እናንተ? ከመጣሽ በኋላ ልጄ ነው እንትን ያለችው። እኔ ወይ እኔ ቆጻባዩ ተቀየረ ያለው ምንድነው የሚያደርጉት? ምንድነው ወይ እናንተ እያንዳንዱ ነገር ምን እንደምትሰራ አውቃለሁ። እሺ ያው ህፃናት ምን እያደረገ ህፃናት እያዘዋወረ ስንት ነገር እንደሚሰራ ልጄ ነው። አውቃለሁ። እሺ ያው ህፃናት ምን እያደረገ ህፃናት እያዘዋወረ ስንት ነገር እንደሚሰራ አውቃለሁ። እሺ ያው ህፃናት ምን እያደረገ ህፃናት እያዘዋወረ ስንት ነገር እንደሚሰራ
ተረጋጉ። እርሶ ያልቅሱ። በቃ ተረጋጉ። ቆይ አረጋጋቸው። እርሶቸው ተረጋጉ። ማም አይደለም ተረጋጉ። ቆይ ማም ተረጋጉ። ቆይ እንትን በላቸው። አረጋጋቸው። አይዞት። አርፈ ምን ረብተው አርፈ ቁጭ በል። ይኸውልህ ሌላ ነገር አደርጋለሁ ብትል ነግሬሃለሁ። ደፋለሁ። እረፍ። አትረፍ። ገልሻለሁ። ምን እያደረክ ነው? ምን እያደረክ ነው? አንቺ ነሽ ያጋለጥሽኝ። አንተ ውሻ። ወይኔ ምን እንደምትሰራ እያንዳንዱ ነገር ተናገር ብያለሁ። አንቺ ከጀርባዬ እሷ ላይ እረፍ። ነግሬሃለሁ። እኔ አይደለሁም። እረፍ። ነግሬሃለሁ። እያንዳንዱን ነገር ተናገር። ከተስማማን እለቅሃለሁ። ሁሉንም መረጃ የምትነግረኝ ከሆነ እለቅሃለሁ። ለህግም አላቀርብም። እውነትህን ነው? አዎ። እንዴት ላምን እችላለሁ? መተማመን እንችላለን። ነግሬሃለሁ። በምን እንደምስማማ በምን ልንስማማ እንችላለን? ገንዘብ ትሰጠኛለህ። ችግር የለውም። ገንዘብ እሰጥሃለሁ። አዎ። ስለዚህ አሁን እያንዳንዱን ነገር ሁሉንም ነገር ትነግረኛለህ። እና እየቀዳኸኝ ነው ማለት ሞኝ እመስልሃለሁ? እንዴ ስታይ ደደብ እመስልሃለሁ? እንዴ ይጠፋል ካሜራው። ችግር የለውም። አጥፉት ካሜራውን። በቃ ካሜራውን አጥፋለት። ችግር የለውም። ልጆቹም እንዲወጡ ከፈለክ መውጣት ይችላል። ውጡ ሁላችሁ። በቃ ውጭ ጠብቁ። አንድ ሰው ብቻ። በጣም አሪፍ። እና ልንገራው አሁን ያው ሰውም ሌላም ሰው የለም። ሁሉንም ነገር በግልጽ መነጋገር እንችላለን። እያንዳንዱ ነገር ትነግረኛለህ። ላጨብጭብልህ፣ በጣም ላጨብጭብልህ። ምን አይነት ጂኒየስ ነህ? ቮይስ እየቀዳኸኝ ነው ማለት ነው? ካሜራውን አጠፋ። ቮይስ እየቀዳኸኝ ሪከርድ እያደረግከኝ ልንገርህ። ምንድን ነው አላማ? ምን ስትይኝ? ቆይ እኔ ደደብ እመስልሃለሁ እንዴ? ይወጥቻለሁ። ከለምን ማለት ይችላል። ሪከርድ እያደረገ አይደለም። በጣም ጥሩ። ስለዚህ ያለውን ነገር አሁን ምንም ነገር ሳትጨናነቅ እያንዳንዱ የምታደርጉትን ነገር የምትሸጧቸውን ልጆች ግን ሁሉም ነገር እንድትነግረኝ እፈልጋለሁ። ለአንተ ምን ይጠቅማል? ምን ይጠቅምሃል? ፈልጌ ነው። ይጠቅመኛል። አብረን ልንሰራ። ምክንያቱም እንደዚህ አይነት ስራ ውስጥ እኔም መግባት ስለምፈልግ እንዴት እንደምትሰሩ እያንዳንዱ ነገር ማወቅ እፈልጋለሁ። ስለዚህ እባክህ ቶሎ ንገረኝና እኔም ቶሎ ስራ ልጀምር። አመስግን። በጣም ጥሩ ቆንጆ። እንግዲህ ምንድነው የምሰራው? ህጻናቶች አሉ እድሜያቸው ከ5 ዓመት በታች የሆኑ ህጻናቶችን ኩላሊታቸው የወጣ የሆዳቸው ውስጥ አንዳንድ የሚያስፈልጉ የሆድ እቃዎች አሉ። አይናቸውም ሊሆን ይችላል ፈለጉ ብሌናቸውን እየወሰድን በጥሩ ዋጋ ለጎደላቸው ኩላሊታቸው ፌል ላደረገ ሰዎች አይናቸውን ለማያይ አይነ ስውራን እንሸጣለን። እንዴት ነው የጀመርከው? መጀመሪያ ስራውን የጀመርኩት እንኳን ታሪኩ በጣም ረጅም ነው። እኔ የዩኒቨርሲቲ ተማሪ ነኝ እና ትምህርት ቤት እንደምታየው ኑሯችን በጣም ከባድ ሁኔታ ነበር በሰዓቱ። እናቴ ያለ አባት ነው ያሳደገችኝ፣ የቀይ ጥቁር ሆና እና በጣም ብዙ ዋጋ ከፍላብኛለች። ትምህርቴን መማርም አልቻልኩም። ኢኮኖሚካሊ በጣም ተዳከምኩኝ። አቅም አነሰኝ በጣም። ምሰራው ስራ ምንም እንትን ሊለኝ አልቻለም። የቀን ስራ ሞክሬ ነበር፣ በጣም ብዙ ነገር ሞክሬ ነበር። አጋጣሚ በቃ በማላውቀው ሁኔታ አንድ ልጅ ነበረች ጓደኛዬ፣ ፍቅረኛዬ ማለት ነው። ከሷ በፊት ሌላ ፍቅረኛ ነበረች። ከሷ ጋር በፍቅር ነበር እና ችግሬን ስለምታውቅ ይሄንን ሰዎቹ ታውቃቸው ነበር። አሁን አብሬያቸው የምሰራቸውን ሰዎች ታውቃቸው ነበር። አመቻችችልኝ ማለት ነው። በሰዓቱ እንኳን አልተስማማም ነበር ለመስራት። ግን በቃ ኑሮ ከአቅሜ በላይ ሆነ። ኢኮኖሚ ምንም አልቻልኩም እና የምበላው መጠጥ አጣሁ። እናቴ በጣም ቸገረች። ኑሮን ለማሸነፍ ስል እንደዚህ አይነት ስራ ውስጥ ገባሁ ሳልወድ። እንዴት ነበር መጀመሪያ የገባው? ምንድን ነበር የምትሰራው? መጀመሪያ ላይ ማየት ነበር። የመጀመሪያ ላይ ሰው
ማየት ነገራቶችን ሚስጥር መጠበቅ ነው ዋናው ነገር እዚህ ስራ ላይ። እሱን አደረኩኝ። ሲያዩኝ በጣም ጥሩ ነኝ፣ ቀልጣፋ ነኝ ምናምን ነገር እዛ ከሚፈልጉት ቦታ ላይ መደበውኝ አሁን እየሰራሁላችሁ ይገኛሉ። ስለዚህ አሁን ታሪኩ ይሄ ነው ባጭሩ። አሁን አንተ ከኔ ጋር በምን መልኩ ነው መስራት የምፈልገው? ያው እኔማ እስቲ ህፃናቶችንም ታመጣልኝና የሚያዙት ምናምን እፈልጋለሁኝና እስቲ ያለውን ሁኔታ እንዴት ህፃናት እንደምትሰበስቡ ከዛ ደግሞ ምን አይነት ህፃናት እንደምትመርጡ እሱን ንገረኝ እስቲ። ችግር የለም ህፃናት ከሆኑ ምንም ችግር የለም። እድሜያቸው ከ5 ዓመት በታች ከሆኑ በብዛት እንደዚህ ጎዳና ልጆች ምናምን ነገር ጎዳና ላይ የሚወልዷቸው ልጆች ማስቲካ ምናምን የሚያዞሩ ህፃናቶች ምናምን አሉ አይደለም? እነሱ ጆብሎ ምናምን የሚሰሩ ልጆች ነው። አትናገር፣ ሁሉ ነገር ይነገራል እንዴ? ምንድነው የምትይው? ሁሉ ነገር አይነገርም። አትናገር ሁሉ ነገር። ይኸውልሽ አረፈሽ ቁጭ በይ፣ ሌላ ነገር እንትን አትበይ፣ ነግሬሻለሁ። አረፈሽ እየዛትክ ነው። ምንድነው? አይ ያንተ እያወራህ ነው አይደል? እኔ እናንተ ተግባብተን እያወራን በመሀል ገብታ አታውራ ምናምን የምትለው ለምን? የፈለገችውን እኮ ማትችላለች፣ አንተ አይመለከትህም። ስለዚህ እሷ ላይ ሲጀምር የመቆጣት መብት ያለኝ እኔ ሲጀምር አግሬሲቭ ሆነ ታውራኝ አልፈልግም። ከኔ ጋር ልንሰራ ነው አይደል? ትልቅ ስራ ልንሰራ ነው። አንተ ከኔ ጋር መስራት ነው ፈልገው? አዎ። ስለዚህ ጸባይና ሳምር እኮ ስለዚህ እኔ አሁን እያወራህ ነው ያለውን ነገር እያወራሁ ነው አይደል? እሷ በመሀል ብዙ ነገር አታውራ የምትለው ወይ ደግሞ እሷ ውጭ እኔ እናንተ እናውራ በቃ ስነ ስርዓት ቀመጥ ችግር የለም። ምንም ይረብሽ ነገር የለም እኮ በቃ ሌላ ነገር አትበይው። እያወራን ነው እኛ ተግባብተናል አይደል? ስንት ነገር ፋይል ላጠፋልህ እኮ ነው አይደል? እና ይሄን ይመስላል ባጭሩ ከሞላ ጎደል ስራው። እናንተ ይነገርሃል ቦታ ተሰማራበት ቦታ እዛ ቦታ ላይ ሄደ ያሉ ልጆችን ታመጣለህ። ሌላም ስራዎች አሉ። ብዙ የወንጀል ስራ ነው የምንሰራው በብዛት ጎዳና ላይ ያሉ ልጆችን ምናምን ሁሉንም እነሱን እያነሳን ነው የምትለው? አዎ። ሌላም ከቤት መታፈን ካለባቸው ይታፈናሉ። የቤት ልጆች ሁሌም አታገኝም። እነሱም ስላሉ እንትን እንላለን እና ይሄን ይመስላል። እና እንዴት ነው ለመስራት ፈቃደኛ ነህ? ወኔው አለህ ይሄን ስራ ለመስራት? እኔማ እሰራለሁኝ። እንሰራለን ብዬሃለሁ አይደለ? ለዛም ነው አይደለ እያወራን ያለነው። ከዛስ በኋላ ልጆቹን የት ነው ኩላሊታቸውና አይናቸው ይወጣል? ችግር የለውም። የት ነው የሚወጣው? ችግር የለውም። አይመለከትህም እሱ ሌላ። እሱን ንገረኛ። ካልነገርከኝ የኛ ኃላፊነት ልጆቹን ወስዶ ለሚመለከተው አካል መስጠት ነው እኮ። እሱ የሚመለከታቸው አካሎችም አሉ አይደለ? አለን፣ ቦታ አለን፣ መጋዘን አለን፣ ትልቅ መጋዘን። እዛ መጋዘን ውስጥ ይገባሉ። መጮቻ ቦታም አለ፣ ትልቅ ቦታ አለ፣ ጋርደንም አለ። የኛ ልጆች ይሄን የሚንከባከባቸው ይሄን ስራ የሚሰሩ ሌሎች ዶክተሮች አሉ። ምክንያቱም ይሄ ስራው ሰርጂካል ስለሆነ ትላልቅ ዶክተሮች አሉ፣ ከእናንተ ጋር የሚሰሩ ሰዎች አሉ። እዚሁ አዲስ አበባ ነው ወይስ ሌላ ቦታ? አዲስ አበባ ውስጥ። እሺ። እና እነሱ አሉ፣ ከነሱ ጋር ነው ስራው ነው የሚሰራው። በርከት ያሉ ናቸው። የአይን ስፔሻሊስቶች አሉ፣ የኩላሊት ስፔሻሊስቶች አሉ። ገዢዎች እንዴት ነው እናንተ የሚያገኟቸው? በኔትወርክ ነው። ኔትወርክ ማለት እንዴት? መስመር አለ። አሁን የሚያውቁ ውስጥ ለውስጥ ነው ስራ የሚሰራው። አይ ስልክ የተደወለ ካለ እና እንደዛ ነው ያለው ነገር። ማለት እንዴት ነው ኔትወርኩ ቼኑ እንዴት ነው አንድ ሰው እናንተ ለሚያገኘው እንዴት ነው? ምንም ችግር የለም። እንደመጀመሪያ እኔ ብዙ ነገሮችን አሳያለሁ። በሁሉም ነገር ባንድ አይነገርም። ምን ያህል ነው የሚሸጠው? አንድ ህፃን አሁን ሲመጣ ምን ያህል ነው የምትገዙት እናንተ? እንደ ገዢያችን ነው የሚወስነው። ምን አለ መሰለህ ሁሉም ከስተመር እኩል አይደለም የሚገዛው። በጣም ሀብታም ከሆነ በጣም ውድ ነው የሚሸጥለት። ደግሞ አንዳንዴ ምንም ያን ያህል ገንዘብ ከሌለው ሰውየው ሴትም ከሆነች ብዙም ሀብታም ካልሆነች እኛም ያው ጉዳት ስለሌለው ትርፍ ነው ብዙም እኛ ምንም ያን ያህል እናውጣበት ነገር ስለሌለ ብዙ ተገኘው ዋጋም እንሸጣለን። ምንድነው የምትሏቸው ማለት ህፃናቶቹን ስታገኟቸው ምንድነው የምትሏቸው? መጀመሪያ ይዘናቸው እንሄዳለን። የማታለል እኮ ነው ልጅ ማታለል ቀላል ነው። ህፃናቶች ያው ይመጣሉ። ሲመጡም ደግሞ ብዙም እንትን አይሉ ያን ያህል ብዙም አያውቁ። አሁን ላይ ያሉ በጣም ብልጦች ናቸው በእርግጥ ልጆች። ያው እነሱን በጥቅማ ጥቅም ነው የሚሸውዳቸው። አንዳንዴ ማፍነን በጥቁር መኪና አድርገን ይዘናቸው እንሄዳለን። ጥቁር መኪና ውስጥ አድርገን አስገብተን አስቸገሩ አፋቸው ምናምን ነገር እና ለህፃናት እስካሁን ጨርሳቸው ማስተኛም አለ እናስተኛቸው የሚሸጥ እና ለህፃን ጨርሳቸው እስካሁን ምን ያደርግልሃል? አይ እንደው ልስማው ብዬ ነው። አይ እንኳን ልነግርህ አልችልም። ይሄን ልነግርህ አልችልም። ለምን?
ምን ያደርግልሃል እንዴ? ምን ችግር አለው? ምን ችግር አለው ማለት ነው? አሁን እኮ ኦልሬዲ አብረን የምንሰራ ሰዎች ሆነን አይደለ? አንዳንዴ የማይመለከት ነገር ውስጥ መግባት የለብህም። ለህይወት ዋጋ ያስከፍላል። ገባ? ምን የተለየ ሌላ ነገር አለ? የሰራችሁትን መናገር ነው። የሰራነውማ እየነገርኩ ነው ያለሁት። ግን የማይመለከት ነገር ውስጥ አትግባ ነው እያልኩ ያለሁት። እኔ ለምከር እኔ አይደለሁ ወደ ስራው እያስገባሁት ያለሁት። እኔ የምልህን ነገር ነው መስማት ያለብህ። አሁን አንተ እኔ ሳዝዝ ነው መታዘዝ ያለብህ እንጂ ሌላ ነገር ጥያቄ ማንሳት በአግባቡ አንሳ። ጥያቄ አታንሳ አይደለም፣ ግን መጠየቅ ያለብህና የሌለብህ ነገር ላይ አትቸኩል። በቃ ትንቀለቀላለህ አንተ። ሰርተህ ግን ታውቃለህ ከዚህ በፊት ሌላ ስራ እንደዚህ ምን ሰርተህ? ምን አይነት ስራ? ምንም ነገር ሊሆን ይችላል። ከሰዎች ጋር እንዲሰርተህ ታውቃለህ? ስራ አንተን መደብደብ፣ እሺ ወንጀለኛ ማፋጠጥ ነው ስራዬ። ምንድን ፖሊሶች ናቸው እንዴ? ፖሊሶች ትላለህ እንዴ? በጋምላክ ነገር እንዳልሰራ ደግሞ ምን ሰርተህ ታውቃለህ ትላለህ እንዴ? ይርቀጥል በጋምላክ ይኸውልህ ነግሬያቸዋለሁ። ይኸው ነገር ይርቀጥል